አንዳንድ ሴቶች በተፈጥሮ መንታ ልጆችን የመጸነስ እድላቸው ከሌሎች የበለጠ ሊሆን ይችላል። ከዚህ በላይ ግን መንታ የማርገዝ እድልን በተወሰነ መልኩ የሚጨምሩ በሳይንስ የተደገፉ ምክንያቶች እንዳሉ ያውቃሉ? ግን ዋናው ጥያቄ ይሄ ነው። መንታ የመጸነስ እድልን የሚያሳድግ አስተማማኝ የሆነ ደህንነቱ የተጠበቀ መንገድ አለ ወይስ በቲክቶክ፣ ፌስቡክ፣ ዩቲዩብ ወይም ደግሞ በሌሎች ሶሻል ሚዲያ አማራጮች ላይ የሚያዩት የመንታ ልጅ ሚስጥሮች ተረት ናቸው? ዛሬ መንታ እርግዝናን በተመለከተ ሳይንስ ምን እንደሚል፣ ማስወገድ ያለባችሁን የተሳሳቱ እምነቶች እንዲሁም ብዙ ሰዎች የማይነግሯችሁን እውነታዎች እነግራችኋለሁ። ለዚህ ቻናል አዲስ ከሆናችሁ ስለ ሴቶች ጤናና ስለ ስነ ተዋልዶ ጤና በተመለከተ መረጃዎችን የማቀርብበት ነው። ታዲያ እንደተለመደው ቪዲዮን ላይክ እና ሼር በማድረግ ጀምሩ። እንዲሁም ቻናሉን ሰብስክራይብ በማድረግ እና የደወል ምልክቷን በማብራት ቤተሰብ ሁኑ። ሰላም ጤና ይስጥልኝ። ዶክተር መሰለ ነኝ፣ የጽንስና ማህፀን ስፔሻሊስት ሐኪም። ዛሬ ብዙ ጊዜ የምጠየቀውን ጥያቄ መልሳለሁ። ይህም ዶክተር መንታ ልጆችን ለማርገዝ ምን ላድርግ የሚሉ ጥያቄዎች በተለያየ መልኩ ይጠየቃል። አንዳንድ ጥንዶች በአነስተኛ ቁጥር እርግዝና ብዙ ልጆች ማግኘት ይፈልጋሉ። ሌሎቹ ደግሞ መንታ ልጆችን ማግኘት ልዩና ደስ የሚል ስጦታ ወይም ደግሞ ተሞክሮ ነው ብለው ያምናሉ። በነገራችን ላይ መንታ እርግዝና አብዛኛውን ጊዜ በዘረመል ወይም ደግሞ ጄኔቲክስ እና በቻንስ ወይም ደግሞ በእድል የሚወሰን ነው። በተፈጥሮ መንታ ልጆችን 100% የሚያስገኝ ዘዴ የለም። ነገር ግን እድሉን በከፍተኛ ሁኔታ ሊጨምሩ የሚችሉ አንዳንድ ዘዴዎች አሉ። እስኪ በመጀመሪያ መንታ ልጆች እንዴት እንደሚፈጠሩ የተወሰኑትን እንይ። የመንታ አይነቶች ሁለት ሲሆኑ እነዚህም ተመሳሳይ ወይም ደግሞ አይደንቲካል ቲዩንስ እና የተለያዩ ወይም ደግሞ ፍራተርናል ቲዩንስ እንላቸዋለን። ተመሳሳይ መንታ ወይም ደግሞ አይደንቲካል ቲዩንስ አንድ የተጸነሰ እንቁላል ለሁለት ሲከፈል ይፈጠራል። ይህም ከአንድ እንቁላልና ከአንድ ስፐርም ስለሚፈጠር ተመሳሳይ ይሆናል። ሁለተኛው ያልተመሳሰሉ መንታ ወይም ደግሞ ፍራተርናል ቲዩንስ በአንድ የወር አበባ ዑደት ውስጥ ሁለት እንቁላሎች ይለቀቁና በተለያዩ ስፐርሞች ሲዋሃዱ ፍራተርናል ቲዩንስ ወይም ደግሞ ተመሳሳይ ያልሆኑ መንታዎች ሊፈጠሩ ይችላሉ። ለመሆኑ ሳይንሳዊ የሆኑ መንታ የማርገዝ እድልን የሚጨምሩ ዘዴዎች ምንድናል? አንደኛ የቤተሰብ ታሪክ። መንታ ለመጸነስ ዘረመል አንዱና ዋነኛው ጉዳይ ነው። በተለይ በእናት ቤተሰብ ውስጥ መንታዎች ካሉ ሴቷ በአንድ የወር አበባ ዑደት ውስጥ ከአንድ በላይ እንቁላል የማውጣት ባህሪን ልትወርስ ትችላለች። በዚህ ጉዳይ ላይ ብዙ ሰዎች የሚሳሳቱት ነገር አለ። በአባት ቤተሰብ ያሉ መንታዎች ሴቷ ላይ በቀጥታ ተጽዕኖ ያሳድሩ። ነገር ግን ይህንን ዘረመል አባት ለሴት ልጁ ሊያስተላልፍ ይችላል። ስለዚህ በባላችሁ ቤተሰብ ላይ መንታ የመውለድ ባህሪ ከነበረ፣ እድል ከነበረ፣ ታሪክ ከነበረ ለወደፊቱ ለሚወልዳት ሴት ልጅ መንታ የማርገዝ እድልን ሊያስተላልፍ ይችላል። ነገር ግን አሁን ላለበት ሪሌሽን፣ አሁን ላለበት ግንኙነት መንታ እንድትጸንሱ ላያደርግ ይችላል። ሁለተኛው መንታ እንድትጸንሱ ከሚያደርጉ ዘዴዎች አንዱ የሴቷ እድሜ ነው። ከ30 እስከ 35 ዓመት ያሉ ሴቶች መንታ የመጸነስ እድላቸው በትንሹ ከፍ ያለ ነው። ምክንያቱም በዚህ እድሜ ኤፍኤስኤች ወር ደግሞ ፎሊኩላር ስቲሙሌቲንግ ሆርሞን የምንለው መጠኑ ከፍ የማለት እድል አለው። ይህም ታዲያ ከአንድ በላይ እንቁላል እንዲለቀቅ ሊያደርግ ይችላል። ሶስተኛው መንታ እንድታረግዙ የሚያደርጉ እድሎች ወይም ደግሞ ዘዴዎች ከዚህ በፊት የነበሩ እርግዝናዎች። ብዙ ጊዜ ያረገዙና ብዙ የወለዱ ሴቶች ወደፊት መንታ የመጸነስ እድላቸው ሊጨምር ይችላል። አራተኛው መንታ እንዲጸንሱ ከሚያደርጉ ዘዴዎች አንዱ ቁመትና አመጋገብ። አንዳንድ ጥናቶች ረጃጅም ሴቶች መንታ የመጸነስ እድላቸው እንደሚጨምር ያሳያሉ። ጥሩ አመጋገብም መንታ የመጸነስ እድልን በተወሰኑ መልኩ ሊጨምር ይችላል። በነገራችን ላይ ዋናው ቁመት ሳይሆን ጤናማ አመጋገብና ጤናማ እንቁላል መለቀቁ ነው። ሴቶች መንታ እንዲጸንሱ ትልቅ ተጽዕኖ ያላቸው የህክምና ሂደቶች፣ አንደኛ ለማህንነት ህክምና የሚውሉ መድኃኒቶች። መንታ የማርገዝ እድልን ከሚጨምሩት በዋነኝነት ከሚታወቁት መድኃኒቶች የተወሰኑት እነዚህ ናቸው። እነዚህ መድኃኒቶችም እንቁላል በበቂ ሁኔታ እንዲያድግና እንዲለቀቅ የሚያደርጉ የህክምና አማራጮች ናቸው። ለምሳሌ ክሎሚድ ወይም ደግሞ ክሎንፊን ሲትሬት፣ ሌትሮዞል እንዲሁም በመርፌ የሚሰጡ ለመሃንነት የሚያገለግሉ መድኃኒቶች ተጠቃሽ ናቸው። ታዲያ እነዚህ መድኃኒቶች በአንድ ጊዜ ብዙ እንቁላል እንዲያድግና ብዙ እንቁላል እንዲለቀቅ ስለሚያደርጉ መንታ የመጸነስ እድልን ሊጨምሩ ይችላሉ። ነገር ግን እነዚህ መድኃኒቶች በትክክለኛው ባለሙያ ብቻ መታዘዝ አለባቸው። በራሳችሁ ከወሰዳችኋቸው ከባድ አደጋዎችን ሊያመጡ ይችላሉ። ሌላኛው መንታ እርግዝናን ከሚጨምሩት አንዱ አይቪኤፍ ነው። አይቪኤፍ በሚደረግበት ጊዜ ከአንድ በላይ ጽንስ ወደ ማህፀን ከተላለፈ መንታ ወይም ደግሞ ከዛ በላይ ጽንስ የማግኘት እድላችሁ ይጨምራል። ቀደም ሲል መንታ እርግዝና የአይቪኤፍ ተጨማሪ ስጦታ በመባል ይታወቅ ነበር። ዛሬ ግን ብዙ ባለሙያዎች መቆጣጠር ያለብን
አደጋ እንጂ እንደ ስጦታ መቆጠር የለበትም ብለው ያምናሉ። ብዙ ማዕከላትም አንድ ጽንስን ወደ ማህፀን መመለስን ይመርጣሉ። ምክንያቱም መንታ እርግዝና ለእናትም ለጽንስም የሚያመጣቸው ችግሮች ስላሉ እነዚህን ችግሮች ለመቀነስ ነው። የተለመዱ አባባሎች ብዙ ድንች መመገብ መንታ የማርገዝ ዕድልን ይጨምራል ብሎ ማሰብ። አንዳንድ ማህበረሰቦች ላይ ብዙ ድንች በሚመገቡበት አካባቢ የመንታ ልጆች ዕድል ከፍ ያለ መሆኑ ታይቷል። ነገር ግን ድንች ራሱ መንታ የማርገዝ ዕድልን እንደሚጨምር የሚያሳይ ተጨባጭ ማስረጃ የለም። ሁለተኛው የእጽዋት መድኃኒቶች መንታ ለማርገዝ ያግዛሉ ብሎ ማመን። ይህም በተመሳሳይ ይህንን የሚደግፍ ሳይንሳዊ የሆነ ማስረጃ የለም። ከዚህም በላይ አንዳንድ መድኃኒቶች በእርግዝና ወቅት ጎጂ ሊሆኑ ይችላሉ። ሌላኛው ብዙ ሰው የሚሳሳትበት ለእርግዝና የሚያግዙ መድኃኒቶችን በራስ ገዝቶ መውሰድ ጉዳት የለውም ብሎ ማሰብ። ይሄ በፍጹም ትክክል አይደለም። ለእርግዝና የሚያግዙ መድኃኒቶችን በራሳችሁ ገዝታችሁ ብትወስዱ በጥቂቱ እነዚህ ችግሮች ሊያጋጥማችሁ ይችላል። ኦቫሪ ወይም ደግሞ እንቁላል ከመጠን በላይ መነቃቃት ወይም ኦቫሪያን ሃይፐርስቲሙሌሽን ሲንድረም የምንለው ማጋጠም፣ 3 ወይም ደግሞ ከዛ በላይ ጽንስ እንዲፈጠር ማድረግ፣ የጽንስ መጨንገፍ አደጋ እና ሌሎች ከባድ የጤና ችግሮች ሊያጋጥሟችሁ ይችላሉ። ስለዚህ እነዚህ መድኃኒቶች በተመረጡ ወይም ደግሞ በተፈቀደላቸው ባለሙያዎች ብቻ መታዘዝ ይኖርባቸዋል። መንታ ለማርገዝ በምታደርጉበት ጥረትና በአጋጣሚ መንታ እርግዝና ቢሳካላችሁም እንኳ ብዙ ሰዎች የማይነግሯችሁ አደጋዎች እነዚህ ናቸው። መንታ ልጆች መውለድ እጅግ በጣም ደስ የሚል ነገር ቢሆንም ሌላውን እውነትን ማወቅ ደግሞ አስፈላጊ ነገር ነው። መንታ እርግዝና ከፍተኛ የሆነ አደጋ ሊኖረው ይችላል። ከአንድ ጽንስ ጋር ሲነጻጸር እነዚህ ችግሮች የመከሰት እድላቸው ከፍ ያለ ነው። እነዚህ ችግሮችም አንድ ያለ ጊዜው ምጥ መምጣት ሊያጋጥም ይችላል። ዝቅተኛ የህፃናት ክብደት፣ በእርግዝና ወቅት የሚያጋጥም ደም ግፊት ወይም ደግሞ ፕሪክላምሺያ፣ በእርግዝና ወቅት የሚያጋጥም የስኳር በሽታ፣ በኦፕራሲዮን የመውለድ እድልን እንዲሁም በጨቅላ ህፃናቶች ላይ ሌሎች ችግሮች እንዲያጋጥሙ ሊያደርግ ይችላል። ስለዚህ መንታ መፀነስ፣ መንታ ማርገዝ እነዚህና ሌሎች የጤና ችግሮች እንዲያጋጥሟችሁ ሊያደርግ ይችላል። ስለሆነም ጥንቃቄዎች ያስፈልጋሉ። ስለዚህ የተለየና ልዩ ምክንያት ካልኖረ በስተቀር ሰዎች መንታ እርግዝና እንዲያረግዙ አይመከርም። ዋናው ግብ ሁልጊዜም ጤናማ እናትና ጤናማ ልጅ ነው፣ የህፃናት ብዛት አይደለም። ለመሆኑ አንዲት ሴት መንታ ጽንስ እንደምትጸንስ 100% ማረጋገጥ ይቻላል? ባጭሩ መልሱ አይቻልም ነው። በተፈጥሮም መንታ እንድትጸንሱ የሚያግዝ 100% የሚረዳ ዘዴ የለም። ነገር ግን መንታ የመጸነስ እድልን በተወሰነ መልኩ የሚያግዙ ዘዴዎች አሉ። የመጨረሻውን ውሳኔ ግን ተፈጥሮ ትሰጣለች። ከዚህ ቀጥለን ተግባራዊ ምክሮችን እነጋገራለን። መንታ ልጆችን ማግኘት የምትመኙ ከሆነ በእጃችሁ ያለውና ማድረግ የምትችሉት ይሄ ነው። ከእርግዝና በፊት ጤናማ ክብደትን መጠበቅ፣ የተመጣጠነና በንጥረ ነገሮች የበለጸጉ ምግቦችን መመገብ፣ ፎሊክ አሲድና ሌሎች ቫይታሚኖችን ከእርግዝና በፊት መጀመር፣ ለረጅም ጊዜ እርግዝና ካልተሳካላችሁ የህክምና እገዛ ማግኘት፣ እንዲሁም የመሃንነት መድኃኒቶችን ያለ ሐኪም ትዕዛዝ ሳትወስዱ በህክምና እገዛ መውሰድ። እነዚህ መንታ የማርገዝ ዕድላችሁን በተወሰነ መልኩ ሊጨምሩ ይችላሉ። ይህንን ግን ሁልጊዜም አስታውሱ፣ ጤናማ እርግዝና ከመንታ ልጆች የበለጠ ዋጋ አለው። ውድ ቤተሰቦች፣ እርስዎ መንታ እርግዝና ይፈልጋሉ? ምንስ አድርገው ተሳካሎት? በዚህ ጉዳይ ላይ ያላችሁን አስተያየት ወይም ደግሞ ሀሳብ አስተያየት መስጫው ላይ አካፍሉ። ይሄ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ቪዲዮ ለሌሎችም ሰዎች እንዲደርስ ላይክ እና ሼር አድርጉ። እንዲሁም ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በማብራት ቤተሰብ ሁኑ። ለዛሬ ያዘጋጀሁት ይህንን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።